በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የቻናላችን የፍኖተ ኤማሁስ ቤተሰቦች፣ ዛሬ ታላቅ መንፈሳዊ በረከትን ይዘንላችሁ ቀርበናል። በዚህ ዓለም ስንኖር በብዙ ፈተና በበሽታና በጭንቀት ስንከበብ ወደ ፈጣሪያችን የምንጮህበት የቅዱሳን አማላጅነትና ጸሎት በእጅጉ ያስፈልገናል። ዛሬ በተለየ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ክብር ያላቸው ጸሎታቸው እንደ ዕጣን በፈጣሪ ፊት የሚያርግ የተባለላቸውን የታላቁን ጻድቅ የአቡነ ሀብተ ማርያምን ድንቅ ጸሎትና ልመናን ይዘንላችሁ ቀርበናል። ይህን ጸሎት በእምነት ሆናችሁ አብራችሁኝ ብትጸልዩና ብትሰሙት በቤተሰባቸው በቤታቸው በሕይወታችሁም ላይ የሚመጣውን ሰላምና በረከት ትመለከታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ታላቁ ጻድቅ አባታችን አቡነ ሀብተ ማርያም ሆይ፣ በፈጣሪ ፊት በቆምክበት በዚያ በብርሃን መድረክ ላይ ሆነ እኛን ደካሞቹንና ኃጢአተኞቹ ልጆችህን አስበን። ዓለም በጭንቀት በፈተና ማዕበል ስትናወጥ እኛም የምንይዘውና የምንጨብተው አጥተን ስንባዝን፣ አንተ ግን እንደ ጽኑ መርከብ ሆነ ወደ ሰላም ወደብ አድርሰን። አባታችን ሆይ፣ ጌታችን ስምህን የጠራውን መታሰቢያህን ያደረገውንና በቃል ኪዳንህ የታመነውን እምርልሃለሁ ብሎ በገባለ ቃል ኪዳን መሰረት በቤታችን ላይ ሰላምን አውርድልን፣ በስራችን ላይ በረከትን ጨምርልን። በልባችን ውስጥ ያለውን የጭንቀት ጨለማ በጸሎት ብርሃን አስወግድልን። ባለ ብዙ ቃል ኪዳን ጻድቅ ሆይ፣ በምድራዊው ተጋድሎ ጊዜ እንደ መልአክ ያለ ድካም ፈጣሪህን እንዳገለገልክ ዛሬም በሰማያዊው ክብር ሆነ ለእኛም ማልደን። የታመሙት እንዲፈወሱ፣ የታሰሩት እንዲፈቱ፣ የተጨነቁትም እረፍትን እንዲያገኙ በቅዱስ ስሙ ፊት ስገድልን። የጥላቻና የመለያየት መንፈስ ከሀገራችንና ከቤታችን ርቆ በፍቅርና በአንድነት እንድንኖር የአምላክ ቸርነት አይለየን። አባታችን ሆይ፣ የጸሎትህ መዓዛ ወደ ሰማይ እንደ መዓዛ ዕጣን የወጣ ነውና የእኛን የደካሞቹን ጩኸት ከፈጣሪ ፊት አድርሰህ የምህረት መልስን ይዘህልና በቅዱስ ስምህ የሚማጸኑትን ሁሉ ከክፉ ነገር ጠብቅልን። አቤቱ የሰራዊት ጌታ እግዚአብሔር ሆይ፣ አንተ መሐሪና ይቅር ባይ ነህ። እኛ ደካሞች ነንና በሥጋ ምኞትና በዓለም ጣጣ ተጠልፈን ካንተ ርቀናል። ዛሬ ግን እንደ ቸርነትህ ብዛት ማረን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ፣ አንተ በምድር ላይ ሳለ በጾምና በጸሎት ተወስነ ሰውነትህን ለእግዚአብሔር መሥዋዕት አድርገህ አቅርበሃል። እኛ ግን የሥጋችንን ፈቃድ መግታት አቅቶናል። አንተ ጸሎትህ እንደ ዕጣን ጢስ ወደ ሰማይ የወጣው ጻድቅ አባት ነህ። ስለ እኛ ለመነ የንስሐ ልብ እንድንገዛ አግዘን። ባለማወቅ የሠራነውን በደል በጸሎት አስምርልን። ለኀጢአት የምንቸኩልበትን ልባችንን ወደ ቅድስና መልስልን። በንስሐ እንድንታጠብ ቅዱስ ሥጋውንና ክቡር ደሙን ለመቀበል እንድንበቃ በአማላጅነት ከፈጣሪ ዘንድ ምሕረትን አውርድልን። አቡነ ሀብተ ማርያም ሆይ፣ ወደ እኔ የመጣውን አላወጣውም ያለው የጌታችንን ቃል ኪዳን እንዲያጸናልን እኛንም ከጥፋት መንገድ አውጥተ ወደ መንግሥተ ሰማያት የምንመራበትን መንገድን አሳየን። በቃል ኪዳን ጥላ ስር ሰብስበን። አቤቱ ጌታዬና አምላኬ ሆይ፣ በድካማችን ጊዜ ጉልበት የምትሆነን ለጠፋው መንገዳችን ብርሃንን የምትሰጥ አንተነ። ዛሬ ደግሞ ስለ ወዳጅ ስለ ጻድቁ አቡነ ሀብተ ማርያም ብለ በጸሎት ሕይወታችን ውስጥ ጥንካሬን እንድትሰጠን እንለምንሃለን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ፣ አንተ በምድር በነበርክበት ዘመን እንደ አምደ ብርሃን ጸንተ ሌሊቱን በሙሉ በመቆም ቀኑን በሙሉ በጾም እግዚአብሔርን ስታገለግል የደከመው ሥጋ በመንፈስ ኃይል ይታደስ ነበር። እኛ ግን የሥጋ ድካም ያሸነፈን፣ በጸሎት ፊት መቆም የከበደን፣ ሐሳባችንም የሚበታተን
ምስኪኖች ነንና በአማላጅነት ደግፈን። ለጸሎት በሰነፈን ጊዜ ልባችን በዓለም ሐሳብ በዛለ ጊዜ ያንተን ትጋት እግዚአብሔር እንዲያድለን ማልደልን። ቅዱስ አባታችን ሆይ ወደ ፈጣሪያችን ስንቀርብ በይቅርታና በፍቅር መንፈስ እንድንሆን እንደ አንተም የእግዚአብሔርን ስም ስንጠራ ውስጣችን በደስታ እንዲሞላ በጸሎት እርዳን። ጻድቁ አባታችን ሆይ ጻድቅ በሃይማኖቱ ይኖራል ተብሎ እንደተጻፈ እኛም በጸሎት የምንኖር በምልጃ የምንታገዝ በመንፈሳዊ ተጋድሎ የማንሰልች እንድንሆን ኃይልን ከልዑል እግዚአብሔር ዘንድ አሰጠን። አቤቱ ቸሩ አምላካችን ሆይ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ብለህ በወንጌል እንዳስተማርከን እኛም በትሕትና መንገድ እንድንመራ እርዳን። ትዕቢትና ኩራት ከፊትህ እንደሚለዩን እናውቃለንና ልባችንን እንደ ወዳጅህ እንደ አቡነ ሀብተ ማርያም ልብ ትሑትና የዋህ አድርግልን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለህ በታላቅ ክብርና ጸጋ ብትከበብም ራስህን ግን እንደ መጨረሻው ሰው ዝቅ አድርገህ የኖርክ በትሕትናም የተመላለስክ አባት ነህ። ዛሬ የሥጋ ክብር የዓለም ውዳሴና የሰው ምስጋና ልባችንን እንዳያሳብጠው በአማላጅነት ጠብቀን። እኔ ከሚል በሽታ ከእውቀትና ከሀብት ኩራት ሰውን ከመናቅና ራስን ከማግነን ክፉ መንፈስ በጸሎት ሰውረን። ቅዱስ አባታችን ሆይ አንተ ለፈጣሪህና ለታላላቆች እንደታዘዝክ እኛም ለቃለ እግዚአብሔር የምንገዛ ለወንድሞቻችንና ለእህቶቻችን የምናገለግል እንድንሆን በምልጃ እርዳን። ቅዱስ አባት ሆይ ሰው ሲበድለን የምንታገዝ፣ ሲሰድቡን የምንመርቅ፣ በትሕትናም ክፉን በበጎ የምናሸንፍበትን ያንተን ትሕትናን ግርማን አልብሰን። ጻድቁ አባታችን ሆይ ትሕትና የጽድቅ ሁሉ መክፈቻ እንደሆነች አንተ በተግባር አሳይተሃል። እኛም በቤታችን በሥራ ቦታችንና በማኅበራዊ ሕይወታችን ውስጥ ከሰዎች ጋር በሰላም በትሕትና እንድንኖር የክርስቶስን መዓዛ በኑሯችን እንድንገልጥ ጸልየልን። በልባችን ውስጥ የበቀለውን የትዕቢት አሜኬላም በቃል ኪዳን ነቅለህ ጣልልን። አቤቱ ቅዱስ አምላካችን ሆይ የሰው ልጅ ደካማ መሆኑን የምታውቅ በበደላችን ፈንታ ምሕረትን የምታዘንብ ቸር እረኛ ነህ። ዛሬ ደግሞ ከኃጢአት ሰንሰለት እንድንላቀቅና በክፉ ልማድ ተይዞም ለሚማቀቀው ማንነታችን ነፃነትን ትሰጥ ዘንድ ስለ ወዳጅ ስለ አቡነ ሀብተ ማርያም ብለን እንለምንሃለን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ ዓለምንና ምኞቷን ድል የነሳ ለሥጋ ፍላጎት ያልተገዛ በቅድስና የተመላለስክ የብርሃን አባት ነህ። እኛ ግን ደካሞች ነን። በተደጋጋሚም ወደ ምንጠላው ኃጢአት የምንመለስ በክፉ ልማድ ተሸንፈን ለነፍሳችን እረፍትን ያጣን ምስኪኖች ነንና በአማላጅነት ከቆምንበት ጉድጓድ አውጣን። ቅዱስ አባት ሆይ ለኃጢአት ያለንን ጉጉት አጥፋልን። ክፉን ነገር እንድንጸየፍ በጎንና ቅዱሱን ነገር ደግሞ እንድንራብ እንድንጠማም በጸሎት እርዳን። አልመለስም ብለን የወሰንበትን ንስሐችንን የምናጸናበት በክፉ ልማድ እንድንሸነፍ የሚገፋፉንን ሁኔታዎች የምናሸንፍበትን የጽናትን ኃይል ከፈጣሪ ዘንድ አሰጠን። ቅዱስ አባታችን ሆይ ኃጢአትን አሳምሮ የሚያቀርብልን በክፉ ልማድ ውስጥ እንድንዘፈቅ የሚያደርገንን የሰይጣንን ሴራ በቃል ኪዳን አፍርስልን። ጻድቁ አባታችን ሆይ አንተ ሀብተ ማርያም እንደተባልክ ለእኛም ከኃጢአት የምንነጻበትን የጽድቅን ሀብት አሰጠን። በሱስ በዝሙት በሐሰት በቅናትና በማናቸውም ክፉ ልማድ ተይዘን ለምንቃትት ልጆች የቃል ኪዳን እጃህን ዘርጋልን። ሸክማችን ከብዶናልና በአማላጅነት አቅልልን። ከጨለማው ልማድ አውጥተ ወደ ብርሃን መንገድ ምራን። ለዘላለም የምትኖር ጌታ ሆይ በጻድቁ ጸሎት የኃጢአታችንን መዝገብ ደምስስልን።
በንጹህ ልብ እንድናገለግልህም አዲስ መንፈስን በውስጣችን ላይ አሳድር። አቤቱ አምላካችን ሆይ መከራ በከበበን ፈተናም በበዛብንና መውጫ ቀዳዳ በጠፋብንም ጊዜ የምንጠጋብህ የጽናት ዓለት አንተ ነህ። ዛሬ ደግሞ በመከራው መካከል ሆነን በወዳጅህ በአቡነ ሀብተ ማርያም ስም እንማጸንሃለን። ጌታ ሆይ ፈተናው ከጉልበታችን በላይ ሆኖ እንዳንወድቅ አጽናን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለ በብዙ መከራና ተጋድሎ ያለፍክ ሥጋህን ለፈጣሪ ያስገዛህና በብዙ ፈተና ውስጥ አልፈ ድልን የተቀዳጀህ አባት ነህ። እኛ ግን በመከራ ጊዜ የምናውጥ በፈተና ወቅት የምንሰብር ምስኪኖች ነንና ያንተ ጽናት ለእኛም ይተርፍ ዘንድ ለምንልን። አባታችን ሆይ መከራው ሲበረታብን፣ ሕመሙ ሲከፋብን፣ ብቸኝነት ሲሰማን እግዚአብሔር ከኔ ጋር ነው የሚል ብርቱ እምነት በውስጣችን አሳድር። የሚመጣብን ፈተና ለእኛ ጥፋት ሳይሆን ለነፍሳችን እድገት እንዲሆን እንደ ወርቅ በእሳት ተፈትነን በድል እንድንወጣ በምልጃህ እርዳን። ቅዱስ አባት ሆይ በቤታችን በኑሯችንና በጤናችን ላይ የመጣውን የመከራ ጨለማ በቃል ኪዳን ብርሃን አስወግድልን። የሐዘን ልብሳችንን አውልቀ የደስታ ማቅ አልብሰን። ቅዱስ አባት ሆይ ወደ እኔ የሚመጡትን አላሳፍራቸውም ያለውን የጌታችንን ቃል ኪዳን ይዘ ዛሬ በመከራ ውስጥ ሆነው ስምህን ለሚጠሩ ልጆች ፈጣን መልስን አሰጠን። የሚንቀጠቀጡ ጉልበቶቻችንን አጽናልን። በሐዘን የዛሉ ዓይኖቻችንን የፈጣሪ ቸርነትን ወደ ማየት መልስልን። በአንተ ጸሎትና ልመና ከመከራው ማዕበል እንድንሻገር በፈተናው መካከልም መዝሙርና ምስጋናን በአንደበታችን አሳድር። አቤቱ በጻድቁ ጸሎትና አማላጅነት እስከ መጨረሻው የምንጸናበትን ኃይልን ስጠን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ የማይታየው ጠላት ዲያብሎስ እንደሚያገሳ አንበሳ ሊወጠን በሚዞርበት በክፉ ሐሳብና በፈተና ቀስት ነፍሳችንን በሚወጋበት በዚህ አስቸጋሪ ዘመን መጠጊያችን አንተነ። ዛሬ ደግሞ የጠላትን ራስ ቀጥቅጦ ድል የነሳውን ወዳጅህን አቡነ ሀብተ ማርያምን ይዘን እንማጸንሃለን። በመንፈሳዊ ውጊያ እንዳንወድቅ አጽናን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በገዳም በነበርክበት ተጋድሎ የሰይጣንን ሽንገላ በጸሎትና በስግደት ድል ያደረግ ክፉ መናፍስት በአንተ ፊት መቆም አቅቷቸው የሚሸሹብህ የብርሃን ወታደር ነህ። እኛ ግን በዓለም ሐሳብ የደከምን በጠላት ውጊያ ልባችን የዛለ ምስኪኖች ነንና በቃል ኪዳንህ ክንድ ደግፈን። በሐሳባችን ላይ የሚዘራውን የጥርጥር፣ የፍርሃት፣ የዝሙትና የትዕቢት ፍላጻ በጸሎት እሳት አቃጥልልን። አባታችን ሆይ የእምነትን ጋሻ የጽድቅን ጥሩርና የመዳንን ራስ ቁር እንድንለብስ በመንፈስ ቅዱስ ሰይፍም ክፋትን እንድንቃወም ከአምላካችን ዘንድ ኃይልን አሰጠን። ቅዱስ አባት ሆይ በስራችን በቤታችንና በመንፈሳዊ ሕይወታችን ላይ ጠላት የዘረጋውን ድብቅ ወጥመድ በቃል ኪዳን በጣጥስልን። አቤቱ ቅዱስ እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ ብሎ እንደ ጸለየው እንደ ቅዱስ ዳዊት እኛም ዛሬ በፊትህ እንቆማለን። ልባችን በዓለም ሐሳብ የቆሸሸ በክፋትና በቂም የታወከ ቢሆንም አንተ ግን በቸርነት አንጻን። ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የቅድስናን ልብስ አልብሰን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ እንደ መላእክት በንጽህና የኖርክ ልብህ ከክፉ ነገር ሁሉ የራቀ ፍጹም የዋህና በትህትና የተመላ ታላቅ አባት ነህ። እኛም በልባችን ውስጥ ቅንነትና ቅድስና እንዲነግስ በአማላጅነትህ እርዳን። ቅዱስ አባት ሆይ ለሰዎች መልካም የምናስብበትን በወንድሞቻችንም ደስታ የምንደሰትበትን ጥላቻን በፍቅር የምናሸንፍበትን
ያንተን የዋህ ልብ አሰጠን። አባታችን ሆይ ዓይናችን የሚያየው ጆሮአችን የሚሰማውና ልባችን የሚያወጣው ሐሳብ ቅዱስና አንተን ደስ የሚያሰኝ እንዲሆን በጸሎት ጋርደን። ከርኩሰትና ከማይረባ ምኞት ነፍሳችንን ጠብቅልን። በውጭ ጻድቅ መስለን በውስጥ ግን ተንኮል ከሚሞላብን የግብዝነት ሕይወት በቃል ኪዳንህ አውጣን። በልባችን ቅንነት፣ በንግግራችን እውነተኝነት፣ በሥራችን ደግሞ ቅድስና እንዲታይ ያግዘን። ጻድቁ አባታችን ሆይ እንደ ስምህ ሀብተ ማርያም የማርያም ስጦታ እንደሆንክ ለእኛም የልብ ንጽሕናን የነፍስ ቅድስናን ከእመቤታችን ከልጇ ዘንድ አማልድልን። የልባችን ጓዳ ከቂምና ከበቀል ጸድቶ ለጌታ ማደሪያ እንዲሆን ጸልይልን። በአንተ ምልጃና በፈጣሪ ቸርነት በምድር በቅንነት ተመላልሰን በሰማይ ደግሞ ከቅዱሳን ጋር መንግሥቱን እንድንወርስ እርዳን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም፣ ልባችሁ አይታወክ አይፍራም ብለህ የተናገርከው አምላካዊ ቃል ዛሬም በሕይወታችን ይፈጸም ዘንድ እንማጸንሃለን። በጭንቀት ማዕበል ለተመታውና በፍርሃት ለዛለው ልባችን መጠጊያ ትሆን ዘንድ ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ ሰላምን ጸጥታንም አውርድልን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ ተራራ የሚያክሉ ፈተናዎችን በጸሎት ያቀልልህ፣ ዓለምንና የሚያስፈራውን ሰይጣን ድል ያደረግ የጽናት አባት ነ። እኛ ግን ስለ ነገ የምንጨነቅ፣ ስለ ኑሯችን የምንባዝን፣ በማይታይ ፍርሃት የምንታወክ ምስኪኖች ነንና በአማላጅነት ከጭንቀት እስራት ፍታን። ቅዱስ አባታችን ሆይ ነገ ለራሱ ይጨነቃል ተብሎ እንደተጻፈው ስለማናቀው ነገር በመጨነቅ ዛሬን በሐዘን እንዳናሳልፍ ሁሉንም ነገር በእግዚአብሔር እጅ ላይ እንድንጥል በጸሎት እርዳን። ቅዱስ አባት ሆይ ከሕመም፣ ከድህነት፣ ከሰው ተንኮልና ከሞት ፍርሃት ነፍሳችንን አውጣ። አንተን በመፍራት ውስጥ ያለውን ያንን ታላቅ ድፍረትና እምነት ለእኛ ማድለን። ሌሊት በጭንቀት ለሚያርዱ፣ በሐሳብ ለሚባክኑ፣ ሰላም ላጡ ልጆች ያንተን የቅድስና ሰላም ከፈጣሪ ዘንድ አማልድልን። በቤታችንና በሕሊናችን ውስጥ መረጋጋትም ይንገዝ። ጻድቁ አባት ሆይ ሀብተ ማርያም ስትባል ለእኛም የሰላም ሀብትን የደስታን ስጦታንና የማትናወጥ እምነትን ከመካከላችን አሰጠን። የጭንቀት ደመናን በቃል ኪዳን ነፋስ በትነው። በፍርሃት የታሰረውን አእምሯችንን በቅዱስ ጸሎት ነፃ አውጣው። አቤቱ ጌታዬ ሆይ በጻድቁ ምልጃ በፍርሃት ፈንታ ኃይልን፣ በጭንቀት ፈንታ ምስጋናን፣ በሁከት ፈንታ ፍጹም ሰላምን ስጠን። በአማላጅነቱ ተደግፈን እግዚአብሔር ረዳቴ ነውና አልፈራም እያልን እንድንዘምር እርዳን። አቤቱ የሰላም አምላክ ቅዱስ እግዚአብሔር ሆይ ሰላሜን እሰጣችኋለሁ ብለህ ቃል እንደገባኸው ዛሬ በቤታችንና በቤተሰባችን ውስጥ ሰላምህን አውርድልን። መሰረተ ሕይወታችን የሆነው ቤተሰባችንን በፍቅር እንዲታጠር በመግባባትም እንዲመራ ስለ ወዳጅ ስለ አቡነ ሀብተ ማርያም ብለህ ማልድልን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በትሕትና በየዋህነት ዓለምን ያስደመምክ፣ ጥላቻን በጽኑ ጸሎት ያሸነፍክ የሰላም አባት ነ። ዛሬ በቤተሰባችን ውስጥ የሚታየውን አለመግባባት፣ ጭቅጭቅና መቃቃር በአማላጅነት አስወግድልን። በባልና በሚስት በወላጅና በልጆች በወንድማማቾችና በእህትማማቾች መካከል የሚዘራውን የጥላቻና የኩርፊያ ዘር በቃል ኪዳን ንቀልልን። ቅዱስ አባት ሆይ እርስ በእርስ እንድንቻቻል በበደል ፈንታ ምሕረትን እንድንሰጥ እንደ አንተም በቅንነትና በትሕትና እንድንተያይ በጸሎት እርዳን። አባታችን ሆይ የቤተሰብን ሰላም የሚነጥቀውን
ፍቅርን የሚሰርቀውንና አንድነትን የሚያናጋውን የክፉን ጠላት ውጊያ ከደጃፋችን አርቅልን። ቤታችን እንደ ገነት በበረከትና በደስታ እንዲሞላ ወደ አምላካችን ማልድልን። ጻድቁ አባታችን ሆይ አንተ ሀብተ ማርያም እንደተባልክ ለእኛም የቤተሰብን ሰላም እንደ ታላቅ ሀብት አሰጠን። በቤታችን ውስጥ ቁጣ ሳይሆን ዝምታ፣ ኩርፊያም ሳይሆን ፈገግታ፣ ክርክር ሳይሆን መግባባት ይንገስ። በቃል ኪዳን ጥላ ስር ቤተሰባችንን ሰብስብልን። አቤቱ ጌታዬ ሆይ በጻድቁ ምልጃ ቤታችንን የሰላም ማደሪያ፣ ልባችንን የፍቅር ምንጭ እንዲሆን እርዳን። በአንድ ልብና በአንድ ቃል ሆንን እንድንባረክ ቃልህንም እንድናመሰግን ኃይልን ስጠን። አቤቱ የሃይማኖታችን መስራችና ፈጻሚ የሆንክ ቅዱስ እግዚአብሔር ሆይ እስከ መጨረሻ የሚጸና እርሱ ይድናል ብለ በቅዱስ ቃል እንዳስተማርከን እኛም በእምነታችን ጸንተን እንድንቆም ኃይልህን አውርድልን። ዓለም በጥርጥርና በክህደት ማዕበል ስትናወጥ እኛ ግን ስለ ወዳጅ ስለ አቡነ ሀብተ ማርያም ብለን በጽኑ ዓለት ላይ እንድንቆም እርዳን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ እምነትህን በተግባር የገለጥክ ለፈጣሪ ያለ ፍቅርና ታማኝነት የማይናወጥ የጽናት ምሰሶ የነበረ ታላቅ አባት ነህ። እኛ ግን በትንሽ ፈተና የምንደነግጥ በዓለም ጩኸት የምንናውጥ ምስኪኖች ነንና በአማላጅነት ከውድቀት አንሳን። ቅዱስ አባት ሆይ በልባችን ውስጥ የሚዘራውን ለምን የሚል ጥያቄ የክህደትና የመመላለስ ሐሳብም በጸሎት እሳት አቃጥልልን። አባታችን ሆይ ከቀናችሁ ሃይማኖት እንዳንወጣ በሐሰተኛ ትምህርትና በዓለም ፍልስፍናም እንዳንወሰድ ሁልጊዜም ወደ መንግሥተ ሰማያት የሚያደርሰውን ጠባብ መንገድ እንድንከተል በምልጃህ አጽናን። ቅዱስ አባት ሆይ በሰው ፊት ስለ ጌታችን ለመመስከር የማናፍር መከራ ቢመጣ እንኳን ሞት ለእኔ ሕይወት ነው ብለን የምንቆምበትን ያንተን የመሰለ የጀግንነት መንፈስ አልብሰን። ጻድቁ አባታችን ሆይ አንተ ሀብተ ማርያም እንደተባልክ ለእኛም የማትናወጥ እምነትን እንደ ታላቅ ሀብት አሰጠን። በድካማችን ጊዜ ምርኩዝ ሁነን፣ በጨለማው ዘመን ፋኖስ ሁነን። የእምነታችን መርከብ በማዕበል እንዳትሰጥም በቃል ኪዳን ቀዝፈ ወደ ሰላም ወደብ ማድርሰን። አቤቱ ጌታ ሆይ በጻድቁ ምልጃ እምነታችንን አትውሰድብን፣ ከመንገድህም አታርቀን። እስከ መጨረሻው ተንፋሳችንም ድረስ ስምህን እየጠራን እንድንኖር ጸጋህን አብዛልን። አቤቱ የነፍስም የሥጋም ባለመድኃኒት የሆንክ ቅዱስ እግዚአብሔር ሆይ ሕመምተኞችን ፈውሱ ብለ ለቅዱሳን ሥልጣንን የሰጠ በቸርነትህም ቁስላችንን የምትጠግን ሐኪም አንተነ። ዛሬ በሕመም አልጋ ላይ ለወደቁ በጽኑ ስቃይ ውስጥ ላሉና ተስፋ ለቆረጡ ልጆች ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የፈውስ እጅህን ዘርጋላቸው። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለ በብዙ ተጋድሎ ስጋህን ያስጨነቀ ነገር ግን በመንፈስ ቅዱስ ኃይል የታደስክና ለብዙ ሕመምተኞች ፈውስን የሰጠ ድንቅ ጻድቅ ነህ። ዛሬም በጌታ ፊት ቆመ ስለ እኛ ድካም ማልድልን። ከደጃፍህ የቆሙትን በሽተኞችን ሁሉ ፈውሳቸው። ቅዱስ አባት ሆይ በሕመም ምክንያት የዛለውን ጉልበት አበርታ፣ በደዌ የሰለለውን አካልም አድስ፣ በውስጥም በውጭም ያለውን በሽታ በቃል ኪዳን ጸበልና እምነት ጠብቀን አርቅልንም። ቅዱስ አባት ሆይ ሕመሙ በጸናብን ጊዜ ተስፋ እንዳንቆርጥ በፈጣሪ ላይ እንዳናማርር ነገር ግን በትዕግስትና በምስጋና እንድንቆይ የመጽናናትን መንፈስ አልብሰን። ቅዱስ አባት ሆይ ስለ ሕመሙ የምንጨነቀውን ጭንቀት፣ ሞትን የምንፈራበትን ፍርሃት አስወግድልን። አንተ የሕይወት አባት ነህና በሞት ጥላ መካከል እንኳን ብንሄድ ክንድህ ይደግፈን። ጻድቁ አባታችን ሆይ
ሀብተ ማርያም ስትባል ለእኛም ጤናንና ሰላምን እንደ ታላቅ ሀብት ከአምላካችን አሰጠን። መድኃኒት ለሌለው ሕመም መድኃኒት ሁነን፣ ለሐኪሞች ጥበብን፣ ለታማሚዎች ደግሞ ትዕግስትንና ፈጣን ማገገምን ለምንልን። በቃል ኪዳን ጥላ ስር ሆነን እግዚአብሔር ፈወሰኝ ብለን እንድንመሰክር እርዳን። አቤቱ ጌታ ሆይ በጻድቁ ምልጃ የታመሙትን ጎብኝልን፣ ያዘኑትን አጽናናልን፣ በሞት አፋፍ ያሉትንም በምህረት አስባቸው። አቤቱ የሕያዋንና የሙታን ጌታ ቅዱስ እግዚአብሔር ሆይ በቅዱሳኑ ፊት የቅዱሳኑ ሞት ክቡር ነው ተብሎ እንደተጻፈ እኛም ምድራዊ ጉዞአችንን በጨረስን ጊዜ ነፍሳችን ካንተ ጋር በሰላም እንድትገናኝ እርዳን። ዛሬ ደግሞ ነፍሳቸውን ለእግዚአብሔር አሳልፈው በሰጡት በወዳጅ በአቡነ ሀብተ ማርያም ስም እንማጸናሃለን። በመጨረሻዋ ሰዓት ነፍሳችን በሰላም እንድትለይ አማልደን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ላይ ሳለ በቅድስና ኖረ ሞትን ድል ወደሚያደርገውና ወደ ዘላለማዊ ሕይወት በክብር የተሸጋገርክ የብርሃን አባት ነ። እኛ ግን ያቺን ሰዓት የምንፈራ በኃጢአት ሸክም የከበደን ምስኪኖች ነንና በአማላጅነት ከጭንቀት አውጣን። ነፍሳችን ከስጋችን ከመለየቷን በፊት ንስሐ እንድንገባ ቅዱስ ሥጋውንና ክቡር ደሙን ተቀብለን በንጽህና እንድንሄድ በጸሎት እርዳን። አቤቱ የክብርና የጌትነት ባለቤት የሆንክ ቅዱስ እግዚአብሔር ሆይ ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ ብለህ ለወዳጆች ቃል የገባኸው አምላካዊ ተስፋ በእኛ ላይ ይፈጸም ዘንድ እንማጸናሃለን። ዛሬ ደግሞ በምድር ላይ ቅድስናን ገንዘብ አድርገው በሰማይ ደግሞ የክብርን አክሊል ለተቀዳጁት ስለ ወዳጅ ስለ አቡነ ሀብተ ማርያም ብለ የዘላለም ደስታህን አውርሰን። ቅዱስ አባታችን አቡነ ሀብተ ማርያም ሆይ አንተ በምድር ሳለ ዓላማህና ሐሳብህ ሁሉ ወደ ሰማያዊቷ ኢየሩሳሌም ነበር። ዛሬ ደግሞ በመላእክትና በቅዱሳን ማኅበር መካከል ሆነ ፈጣሪህን በምስጋና የምታገለግል የብርሃን ጻድቅ ነ። እኛም በዚህች ኃላፊ ዓለም ስንኖር ልባችን ወደ ሰማያዊ ርስት እንዲናፍቅ ለመንግሥቱም እንድንበቃ በአማላጅነት እርዳን። ዓለማዊ ምኞትና ሥጋዊ ፍላጎት ከመንግሥተ ሰማያት መንገድ እንዳያወጡን መንፈሳዊ ጥማትንና የቅድስናን ናፍቆት በውስጣችን አሳድር። አባታችን ሆይ በሥራችንና በበደላችን ምክንያት ከቅዱሳን ማኅበር እንዳንለይ በቃል ኪዳን ጥላ ስር ከልለ ወደ ብርሃን መንግሥት ምራን። አንተ የቆምክበት ያ የቃል ኪዳን ስፍራ ለእኛም መጠጊያ ይሆንልን። ቅዱስ አባት ሆይ እንባ በሌለበት ሐዘንና ጭንቀት በማይደርስበት ፍጹም ሰላምና ምስጋና በነገሰባት በዚያች ቅድስት ሀገር ከቅዱሳን ጋር እንድንኖር ማልድልን። ጻድቁ አባታችን ሆይ ሀብተ ማርያም እንደተባልክ ለእኛም የማትጠፋና የማትለወጥ መንግሥተ ሰማያትን እንደ ታላቅ ሀብት ከአምላካችን ዘንድ አሰጠን። በመጨረሻው የፍርድ ቀን በጌታ ፊት ከሚቆሙት ጋር እንድንሰለፍ እናንተ የአባቴ ቡሩካን የሚለውን ቃል እንድንሰማ አማላጅነት አይለየን። አቤቱ ጌታዬ ሆይ በጻድቁ ምልጃና ጸሎት ከቅዱሳን ጋር በሰማይ የምንደሰትበትን ስምህንም ለዘላለሙ የምናመሰግንበትን ጸጋን ስጠን። ውድ የፍኖተ ኤማሁስ ቤተሰቦች የዛሬው መንፈሳዊ ቆይታችን በዚህ ተጠናቋል። እነዚህን ሁሉ ልባዊ ጸሎቶችና የምልጃ ጥያቄዎች በታላቁ ጻድቅ በአቡነ ሀብተ ማርያም አማላጅነት ወደ ፈጣሪያችን አድርሰናል። አስተውሉ፣ ጸሎት ከእግዚአብሔር ጋር የምንነጋገርበት ድልድይ ሲሆን የቅዱሳን ምልጃ ደግሞ ለጉዞአችን ብርታትና ምርኩዝ ነው። ዛሬ የለመነው ሰላም፣ ፈውስ፣ ቅድስና፣ ጽናትም በቤታችሁና በሕይወታችሁ ላይ ተገኝቶ ማየት የሁልጊዜው ምኞታችን ነው። የጻድቁ አባት አቡነ ሀብተ ማርያም ጸሎታቸው፣ ልመናቸውና ምልጃቸው ከሁላችን ጋር ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ
እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።